እግዚአብሔር ከእኛ ጋር ነው። ከሁሉ በላይ ዝነኛ የሆነው መድኃኔዓለም ከእኛ ጋር ነው። ዓለምን ድል የነሱ ቅዱሳን ከእኛ ጋር ናቸው። ስለዚህ የበዙትን ይዘን በሚያንሱት አንጨነቅ፣ ኃያሉን ይዘን በድክማኑ አንጨነቅም። ስለዚህ ከእኛ ጋር ያለው እነሱ ጋር ካሉት ይበልጣልና ነቢየ እግዚአብሔር ኤልሳዕ እንዳለው ሁሉ ዛሬ ከነቢያቱ ጋር ያለ እግዚአብሔር፣ ዛሬ ከቅዱሳኑ ጋር ያለ እግዚአብሔር በረድኤት በጸጋ በሁሉ ነገር ከእኛ ጋር እንዳለ ታውቃላችሁ። አብረን እንዳለ ታውቃላችሁ። መሻገር የቻልነው ከእርሱ ጋር ስለሆነ፣ መቆም የቻልነው ከእርሱ ጋር ስለሆነ፣ ዝና ስላለን አይደል፣ ባለጸጎች ስለሆነ አይደል፣ ባለውበቶችም ስለሆነ አይደል፣ በሁሉም ነገር አይደል፣ እግዚአብሔር ከእኛ ጋር ስለሆነ ብቻ ስሙ የተመሰገነ ይሁንልን። ስለዚህ ቅዱስ ጴጥሮስ አትጨነቁ፣ የሚያስጨንቃቸውን ሁሉ በእርሱ ላይ ጣሉና እናንተ እረፍት ይኑራችኋል። እረፍት ይኑራችሁ፣ እረፍት ይኑራችሁ። በሚሆነው ጉዳይ አትጨነቁ፣ አትጨነቁ። ያልፋል፣ የማያልፍ ነገር የለም። ሁሉ ያልፋል፣ በጊዜው በሰዓቱ ይወገዳል። እግዚአብሔር ብቻ ከያዘ ከእርሱም ጋር ብቻ ከሆንን የማያልፍ ነገር የለም የለም። ስለዚህ እግዚአብሔር አምላክ ሲናገርን እንዲህ ይላል። የሰዎችን ልጆች ሊያስተምር ወደደና ስለሚበላ አነሳ። የሰማይን አዕዋፍ አንስቶ ተመልከቷቸው አለ። የሰማይን አዕዋፍ ማደሪያ የሌላቸው መሰማሪያ የሌላቸው ዝም ብለው የሚሰማሩትን አዕዋፍን ተመለከትና እስቲ ከነዚህ አዕዋፍ መካከል በረሃብ የወደቀ ማን ነው? በውሃ ጥም ምክንያት የሞተ ማን ነው? እነርሱን ማን ይመግባቸዋል? እግዚአብሔር ይመግባቸዋል። ታዲያ የሰማይን አዕዋፍ ለአንክሮ ለተዘክሮ እግዚአብሔር ከሠራቸው ሥራው እንዲገለጥ እነርሱን ከመገበ እኛንማ በአርአያው የሠራ እኛንማ በመልኩ የሠራ እኛንማ ለመንግሥተ ሰማያት ዜጎች አድርጎ የሠራን እኛንማ ራሱን አሳልፎ የሰጠን እኛንማ ሥጋውን የቆረሰልን ልብ በሉ፣ ሥጋውን የቆረሰልን ደሙን ያፈሰሰልን ከሰማየ ሰማያት የወረደ የአእላፍ መላእክትን ምስጋና ትቶ የወደቁትን ሰዎች ፍለጋ የመጣ እግዚአብሔር በረሃብ ምክንያት የሚቀጣን ይመስላችኋል? በረሃብ ምክንያት የሚቀጣን ይመስላችኋል? አይቀጣንም። እግዚአብሔር የሚቀጣን አምላክ አይደለም። በረሃብ ምክንያት ሰዎችን አይቀጣም። እግዚአብሔር ራሱ ምግብ አድርጎ የሰጠን እሱ አይደለምን? እሱ ነው። ታዲያ አምላካችን እግዚአብሔር ደሙን አፍስሶልን ሥጋውን ቆርሶልን ሰጥቶ ልጅነት ሰጥቶ ምድራዊ አይደላችሁ ሰማያውያን ናችሁ ብሎ ነግሮ ለምንድን ነው የምንጨነቀው? ለምንድን ነው በዚህ ልክ የተጨነቅነው? እናንተ ወላጅ እንደሌላቸው ልጆች አልተዋችሁም ብሎ አምላካችን ነግሮን ከአባት በላይ እግዚአብሔር አባት አለን። ስሙ የተመሰገነ ይሁንልን። ከእናት በላይ እግዚአብሔር እናት አለ። ከእናት በላይ እናት እግዚአብሔር፣ ከአባት በላይ አባት እግዚአብሔር ራሱን አሳልፎ የሰጠን መድኃኔ ዓለም ኢየሱስ ክርስቶስ እንዴት በዚህ ይታማ? በዚህ ይታማ ዘንድ እግዚአብሔር ሰው አይደለም ማለት በዚህ ልክ ይታማ ዘንድ እግዚአብሔር የፈጠረውን ፍጡር ይረሳ ዘንድ የፈጠረውን ፍጡር ይዘነጋ ዘንድ ሰዎችን አይደለም እግዚአብሔር እንስሳቱ የተረሱት ለእኛ የማይታዩት በእግር ተረግጠው
የሚሞቱትን እነዚህን ጥቃቅን ጉንዳኖች እንኳ እግዚአብሔር ይመግባቸዋል። ታውቃላችሁ? ይመግባቸዋል፣ አይረሳቸውም። ሁሉ ውሎ እንዲመለስ የሚጠብቀው እግዚአብሔር ነው። አሰማርቶ የሚያስገባው እግዚአብሔር ነው። እግዚአብሔር ብርቱ እረኛ ነው አለ ቅዱስ ዳዊት። እግዚአብሔር እረኛዬ ነው አለ። ምኔ ነው አለ? ምኔ ነው አለ? እረኛዬ ነው አለ። እረኛዬ ነው፣ የሚያሳጣኝ የለም አለ። አያችሁ፣ እረኛዬ ነው፣ ከሱ ልፍ የሚያደርገኝ የለም አለ። ከሱ የሚያወጣኝ የለም አለና እግዚአብሔር ታማኝ እረኛ ነው። በለመለመ መስክ ላይ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል ይመራኛል። እግዚአብሔር ለኔ ብርቱ እረኛዬ ነው። እግዚአብሔር ለኔ ብርቱ ጠባቂዬ ነው አለ ቅዱስ ዳዊት። አእላፍ እስራኤልን እየጠበቀ ለእስራኤላውያን እረኛ ንጉሥ ሆኖ ራሱን ለእግዚአብሔር ሰጠ። ራሱን በእግዚአብሔር ክንድ ላይ ጥሎ እግዚአብሔር እረኛዬ ነው አለ። ስለዚህ ወገኖቼ በሆነው ነገር አትጨነቁ። እግዚአብሔር አለ፣ መድኃኔዓለም አለ ብሎ በሆነው ነገር ደግሞም ሊሆን ባሰበው ጉዳይ አትጨነቁ። ማትወል ዋቀዩ ዋንታ አጅሩን ሂንቺን ከሚና ደግሞስ ዮካን ዋንታ ውስጤ ማጅሩንስ ሂንቺን ከሚና ዋሁን ለፉ ዋቀዮን ንጅራ ዋቀዮን ከንጨሲሱ ዋቀዮዳ እዶ ያነት ከኑ ጌሱ ዋቀዮዳ ገልገለ ኬኘ ከኑ ሄብሱ ዋቀዮዳ ኦልማ ኬኘ ከኑ ሄብሱ ዋቀዮዳ ከኛን ያከሉት ሽመቱ ከንታሲሱ ዋቀዮዳ ኦልማ ኬኘ ኬቸት እርጫላ ከኑ ኤጋውሉ ዋቀዮዳ ከነከ ሳይንቱ ጅራ ከነከ ዋቀዮን ወጅን ቦባዬ ክምሴኖ ጅራ ከነከ ሳኑ ትክሴ ጅራ ከነከ ሳ አባጃላ ከንተ ጅራ ከነከ ሳ ትክሴ ጋሪ ከንተ ኤኙቱ ጅራ ከነከ ሳ እንጅሩ ከነከ ሳ አባናጃ እንጅሩ ከናፍ ኢኒ አከስሉ እንጂ አላቱ ወንሰኒ ላላ አላቱ ወንሰኒ ረበረዳ ኢሳንን በለሊያኒ እዶቁና ይንቀበኒ ሸመረት ካተኒ መንህን ቀባትኒ ለፈረጋ ፈዋኒ ወነት ቁበተኒ ይንቀበኒ ገሩ ከንቤላ አንዱ የሳንኬቻ እንጅሩ ከንዴ ቦኒስ ሳንኬቻ ዶይ እንጅሩ ሁንዳ ዋቀዮት ኤጋ ዋቀዮት ሚያችሳ ኤጋ ሽምብሮ ተሰብረት በለሊያን ሐመከናን ወከሬ ጉተይ ሐመከናን ከኛችስ ይወቴ ኑማ ቢፈሳትን ከኑሜ ቢፈሳትን ከኑ ይጫሬ ሞቱማ ይሳቀዳሉ ሙጩማ ከኑ ፍላቼ ፖሊሻ ከኑ ፍሞሬ ኢገሻ ከኑ አንገላሽ ዋቀዮ ባልኬኛ አከሚቲን ወራፈታ አከሚቲን ወራፈታ አብዲን ጉተቲና ዋቀዮ ኤኙሌ ራፈተ ይንቤ ኤኙሌ ይራፈቱ ዋቀዮ ኑራፈቹ ሲንደንደው ዋቀዮ ኑፍ ኢገሳ አንገላሽ ጅረዋንቴ ዋቀዮ ኑፍ ፎኒሳ ኑፍ ሙሬ ጅረዋንቴ ኑን ይራፈቱ ከና ገደኑረት ገይ የከኑረንገ ገይ ዋቀዮ ይራፈተ ጅራ ዋቀዮ ነዲስ ጅራ ከናን ቦዳ ሴናንኮ ከናን ቦዳ ወንቲኮ ጡሙረሜ ጅራ ጎለበመችኔ አብዲ ጉተቹን ኑራይኔ ገማሌ ኑቲ ክርስቲያና ዋንታኔ ኑቲ ጆሌ ዋቀዮ ዋንታኔ ኑቲ ጆሌ ዱበሮ ቁልቁልቺ ማርያም ዋንታኔ ኑቲ ጆሌ ቁልቁሎታ ዋንታኔ አብዲ ጉተኑ መነሙጩማ ኬቸት መነቁልቁሉማ ኬቸት ሲኔ ዋቀዮ ገሪባሴኑ ዲሱ ዋንቴ ዮሚዩ ታዳን ዋቀዮ ረጭ ያርዲን ጉጭን በእግዚአብሔር መቼም ቢሆን ተስፋ አይቆረጥም። ሰው በሰው ተስፋ ሊቆርጥ ይችል ይሆናል። ሰው በሰው ሐሳቡን ሊተው ይችል ይሆናል። ወዳጆቼ በየትኛውም ስፍራ ላይ በእግዚአብሔር ላይ ተስፋ እንዳትቆርጡ። በእግዚአብሔር ላይ፣ በአምላካችን ላይ፣ በንጉሣችን ላይ፣ በኢየሱስ ክርስቶስ ላይ መቼም ቢሆን ፈተናም ቢመጣ ምንም ይሁን ተስፋ እንዳትቆርጡ። እግዚአብሔር ለእኛ ደሙን አፍስሷል።
ሥጋውን ቆርሷል። ታዲያ እንዴት አሳልፎ ይሰጣል?